قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني وسبحان الله وما أنا من المشركين ፈጠራዎችን እየፈነፈኑ ሰነፎችን አደረጉትን ነገር ሲያደርጉ እንመለከታለን ማለት ነው። ወይም የሆነ ሼኽ ይኖራቸዋል ሼኽ ባይሆንም እነሱን የሚከተል ከሆነ ሼኽ ያደርጉታል። አንዳንድ ሰዎች ደግሞ ሰዎችን ለማያዝ የሼኽን ደረጃ ባይደርሱም ራሳቸውን እንደ ሼኽ አድርገው ይቆጠራሉ። يقول الشاعر عليه رحمة الله أعوذ بالله من أناس تشيخوا قبل أن يشيخوا احدودبوا وانحنوا رياء فاحذرهم إنهم فخوخ أعوذ بالله من أناس تشيخوا قبل أن يشيخوا احدودبوا وانحنوا رياء فاحذرهم إنهم فخوخ ራሳቸውን ሼኽ አድርገው ከሚቆጥሩ ሰዎችና ሼኽነትን ከሚሞግቱ ሰዎች በአላህ Subhanahu Wa Ta'ala ተጠበቃለሁ። ካጎበጡ ሰዎች ከተዘለበሩ ሰዎች ተጠንቀቃቸው እነሱ ጫጩቶችና ወጥመዶች ናቸው ሲል ገጣሚው እንደተናገረው ማለት ነው። ወስሉክ ሰቢለ ሰለፊከ ሷሊህ አዩሃ ሸባብ ቀደምቶች የገቡበትን መንገድ መግባት ይኖርብሃል ይላል። ዑመር ኢብኑ አብዱል አዚዝ በመባል የሚታወቁት ዓሊም ምንድነው ያሉት? ዑመር ኢብኑ አብዱል አዚዝ ማለት በበላጭነት ከተመሰከረላቸው ሰዎች በበላጭነት ከተመሰከረላቸው ጂሎች አንዱ እንደሆነ ይታወቃልና قف حيث وقف القوم ሰዎች በቆሙበት ቦታ ቆም وقل بما قالوا ያሉትን ነገር ማለት መቻል አለብህ ሲል ዑመር ኢብኑ አብዱል አዚዝም ተናግሯል ማለት ነው። ይህንን በተመለከተ ብዙ ሰለፎቻችን የሚናገሩት ነገር አለ። አንድ ሰው አሰርን መያዝ ያለበት የረሱልን ሱና መከተል ያለበት بفهم الصحابه ومن تبعهم بإحسان በቀደምቶች በሰሃባዎች ግንዛቤ ነው። የተኛውንም አንቀጽ መረዳት ያለብን ለራሳችን እንደመሰለን ሳይሆን ወይም ለሌሎች እንደመሰላቸው ሳይሆን በሰሃባዎች ግንዛቤ ተረድተን ስናበቃ ቁርአንን የመከተል ሱናን የመከተል ግዴታ እንዳለብን ዑለማዎቻችን ይናገራሉ። والمنهاج السبيل الذي يسلكه المسلم وهو الصراط المستقيم የረሱል መንገድ የሚባለው ሙስሊሞች የሚገቡበት ሙስሊሞች የሚጓዙበት መንገድ ነው። እሱ ማለት ደግሞ የተስተካከለውና ቀጥ ያለው መንገድ ነው። አላህ Subhanahu Wa Ta'ala ምን ይላል? قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني وسبحان الله وما أنا من المشركين بلاچው ያ ነብይ አላህ እቺ መንገዴ ናት ወደ አላህ Subhanahu Wa Ta'ala እጠራለሁ እኔንም የተከተሉን ሰዎች በእውቀት ላይ ሆነን አው መንሀጀ ሰለፍ የተገነባው አለል ዒልም በእውቀት ላይ ነው የተገነባው። አንድ ሰው ዳዕዋ ማድረግ ያለበት ማስተማር ያለበት ከተማረ በኋላ ነው። ለመማር ደግሞ ጥረት ያላፈለሰ ጥረት ያደረገ ከሆነ አላህ Subhanahu Wa Ta'ala ይከፍትለታል። ካወቀ በኋላ ወደ ረሱል ሰለላሁ ዐለይሂ ወሰለም